ክብርን፣ ታማኝነትን፣ ተወዳጅነትን እንዲሁም ደግሞ በሰዎች ዘንድ ትኩረትን ማግኘት ከፈለግ እነዚህ የምነግርህን 3 ነገሮች አድርግ። ሰዎች በጣም ብዙ ሰዎችን ልክ እንደ ማግኔት ሲስቡ ወይም ደግሞ የሰዎችን ትኩረት ሲያገኙ ትመለከታለች። ያንን ትኩረት ያገኙት በቁንጅናቸው ወይም ደግሞ ባላቸው ነገር ብቻ ይመስላል? አይደለም። የማንኛውንም ሰው ትኩረትና ስሜት ለመሳብ ማድረግ ያለበት 3 የስነ ልቦና ሚስጥሮች አሉ። እነሱን እነግርሃለሁ። 3 ብቻ አይደሉም፣ ከዛም በላይ ናቸው። ግን ደግሞ እኔ ለዛሬ 3ቱን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ እስከ መጨረሻው ድረስ 3ቱንም ሚስጥሮች ተከታተሉ። የመጀመሪያው እና ደግሞ ትልቁ ሚስጥር ጥልቅ የማዳመጥና የትኩረት ስጦታ ይባላል። በጣም ብዙ ሰዎች ስለ ራሳቸው አብዝተው ማውራት ይወዳሉ። ስለ ራሳቸው አብዝተው ሲያወሩ ደግሞ የሚሰማቸው ሰው ይፈልጋሉ። እና አንተ ከሰዎች ጋር በምታወራበት በምትነጋገርበት ጊዜ ሙሉ ትኩረትን ስጣቸው። ከቻልክ ስልክን ላለመንካት ሞክር። ሌሎች ዲስትራክሽኖችን ላለማድረግ ሞክር። ቀጥታ እነሱን እየተመለከትክ አውራቸው፣ የሚሉትን ስማቸው፣ አይን አይናቸውን ተመልከታቸው። እየተከታተልካቸው እንደሆነ የሚያሳዩ ምልክቶችን ስጣቸው። ምናልባት ጥያቄ መጠየቅ ሊሆን ይችላል፣ ወይም ደግሞ በሰውነት እንቅስቃሴ እያሳየ አድምጣቸው፣ ስማቸው። ይሄ ለጤነኛ ግንኙነት በጣም መሰረታዊ ነገር ነው። ስለዚህ ይህንን ካደረግክ በዛ ሰውዬ ዘንድ ትልቅ ተቀባይነት ይኖራል። ምን ብሎ ያስባል? በእኔ ዘንድ ምን ትልቅ ቦታ አለው ብሎ ያስባል። ይወድሃል፣ ያከብርሃል። ምን ስላደረገው? ስላዳመጥከውና ትኩረት ስለሰጠው። ሰዎች የሚያዳምጣቸውና ትኩረት የሚሰጣቸው ሰው በተፈጥሯቸውን ስለሚያደርጉ፣ ስለሚፈልጉ፣ ስለሚወዱ ማለት ነው። አንደኛው ነጥብ ይሄ ነው። ይህንን ከማንኛውም ሰው ጋር ባለ ግንኙነት አድርገው። ከፍቅረኛ ጋር፣ ከሚስት ጋር እንዲሁም ደግሞ ከሌሎች ከማንኛውም ሰዎች ጋር ባለ ግንኙነት ተጠቀመው። በጣም ታተርፍበታል። ሁለተኛው ደግሞ የናፍቆትና የልዩነት ህግ ይባላል። ሁል ጊዜ አትገኝ። እየሰማኸኝ? ሁል ጊዜ አትገኝ። ያንተ ህይወት በሌሎች ሰዎች ህይወት ላይ የተመሰረተ አይሆንም። ራስን ውድ አድርግ። ራስን ውድ አድርግ ስል ለምሳሌ ልክ እንደ ወርቅ አድርገህ ውስጥ ወርቅ በጣም ውድ ነው አይደል? አሁን እንደው በጣም ተወዶ ወደ 27 ሺህ ምናምን ገብቷል መሰለኝ፣ 1 ግራም ማለት ነው። 1 ግራም ወደዛ ገብቷል። አንድ ሴትዮ እንደውም ባለፈው እየቀለደችብኝ ነበር። እኛ በደህና ጊዜ ስናገባ የአንገት የለ፣ የጆሮ የለ፣ የጣት የለ፣ ወርቅ በወርቅ አድርገው ነበር ያገቡን። እናንተ የምታገቡት በምትቀባዋ ነው እንጂ ወርቁንም አታገኘትም እያለች እየቀለደችብኝ ነበርና ወርቅ ልክ እንደዛ ውድ እንዲሆን ያደረገው በቀላሉ የሚገኝ ነገር አይደለም። የመገኘት እድሉ በጣም እየጠበበ፣ ከወርቅም የሚበልጡ ነገሮች አሉ አይደል? ዳይመንድ ምናምን፣ እነሱ ደግሞ የበለጠ ውድ ናቸው። ለምን? የመገኘት እድላቸው የሚገኙበት ቦታ ምናምን በጣም አነስተኛ ስለሆነ፣ ዝቅተኛ ስለሆነ ማለት ነው። ስለዚህ አንተም የራስህ ዓላማ ይኖረህ፣ የራስህ ስራ ይኖረህ፣ የራስህ ህይወት ይኖረህ። አትገኝ ስልህ በቃ ምንም ስራ ፈተህ ቁጭ ብለህ አይ ግን አይመቸኝም እንድትል ሳይሆን የራስህ ህይወት፣ ማንነት፣ ስራ ይኖረህ። ያንተን ህይወት በሌሎች ህይወት ላይ ጥገኛ አታደርግ። ስለዚህ ውድ ስትሆን፣ ወርቅ ስትሆን ፈላጊ ብዙ ይሆናል። ግን ደግሞ ርካሽ ከሆንክ፣ ለምሳሌ አሁን በጣም ውድ ነገር ምን አለ የምታውቁት? ውዱ ነገር አሁን በአንድ ከተማ ውስጥ በጣም ብዙ አስመጪዎች መጥተው ከተማውን ቢያጥለቀልቁት ዋጋውን በጣም ይወርዳል፣ ተፈላጊነቱን ይቀንሳል ምናምን። ልክ እንደዛ ሁሉ ያንተም ዋጋ እንደዛ ነው። የራስን ወርቅ ባደረግ ቁጥር፣ ውድ ባደረግ ቁጥር የሚፈልጉ ሰዎች በጣም ይበዛሉ። ዋጋ ይጨምራል፣ ቫልዩ ይጨምራል። ራስን ደግሞ በጣም የብር 10 ካደረግ ደግሞ ማንም የሚፈልግ የለም። ማንም እንደ ቁም ነገረኛም ዞር ብሎ የሚመለከትም የለም ማለት ነው። 3ኛው ነጥብ ደግሞ በመጠን ተናገር። እየሰማኝ ነው? እየሰማሽ ነው? በመጠን ተናገሪ። አንዳንዴ መናገር የሚገባሽን ብቻ ተናገሪ። አንዳንዴ ደግሞ መናገር ካለብህ በታች ተናገር። አብዝተህ ባወራ ቁጥር የመሰማት እድል 0 እየሆነ ይመጣል። ገጥሟቸው ያውቁ? በቃ በዓለም ላይ ወይንም ደግሞ በዙሪያችሁ የአፋቸውን መከፈት የምትጠብቋቸው ሰዎች አሉ። እንትና እኮ ተናገረ፣
ሊያወራ ነው እስቲ ዝም በሉ ምናምን የሚባልለት ሰው እያለ እሱ ሰውዬ ማለት በቃ ሲለፈልፍ የሚውለው ሰውዬ በፍጹም ሊሆን አይችልም። በጣም ሲለፈልፍ የሚውለው ሰውዬ ምናልባት በጣም በቃ ተጫዋች ይሆናል፣ አስቂኝ ይሆናል ምናምን ምናምን፣ ግን በቃ ሰዎች ለመደበር ነው እንጂ የሚፈልጉት ቁም ነገር ሲመጣ እሱን አይፈለግም። እሱ ሲጮህ ቢውል አክብሩኝ ብሎ ሲጮህ ቢውል ማንም ዞር ብሎ የሚያየው የለም፣ የሚያከብረውም የለም። ስለዚህ ይህንን አድርገህ በመጠን ተናገር። በመጠን ስትናገር ደግሞ የሚሰጥ ብዙ እንትኖችም አሉ። አንድ ሰው በመጠን ተናጋሪ ሲሆን አብዝቶ የማይናገር ሰው ሲሆን በዙሪያ ምን እየተፈጠረ እንዳለ እንኳን ማወቅ የሚችል ሲሆናል። ዙሪያውን ይመለከታል፣ የሰዎችን ስሜት ይመለከታል። ሰዎችን የሚያስደስት የማያስደስት ነገር፣ የሚያስከፋ የማያስከፋ ነገር ሁሉ መለየት ይችላል። ዝም ብሎ የሚናገር ሰው ግን ከዚህ ሁሉ ውጭ ይሆናል። ስለዚህ በሰዎች ዘንድ መወደድን፣ መፈራትን፣ ክብርን፣ ትኩረት ማግኘትን በፍጹም ምን አይልም ማለት ነው አይችልም ማለት ነው። ስለዚህ ጤናማ የሆነ ግንኙነት ከትዳር አጋራችሁም ጋር ሊሆን ይችላል፣ ከፍቅረኛችሁም ጋር እንዲሁም ደግሞ ከማንኛውም ሰው ጋር እንዲኖራችሁ እነዚህ ነገሮች አድርጓቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በአጠቃላይ ከሶስቱ የትኛውን የሚከብዳችሁ? ብዙ ሰው በትንሽ መናገር ይከብደዋል። እስቲ እናንተ የሚከብዳችሁ የትኛው ነው? ኮመንት ላይ ያስቀምጡልን። እናመሰግናለን።